ሰላም ሰላም ቤተሰቦች እንደምን አላችሁ? እንደምናችሁ ሁሉ ሰላም ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ጌታ ስም ይባረክ። እንኳን ደስ አላችሁ። ሄርሜላ ተገኝታለች። እንኳን ደስ አላችሁ። እንግዲህ መታለች መታ እንግዲህ ያለውን ነገር ያሳለፈችውን ነገር መውራት አልቻለችም። በዚህ ሰዓት የነናት ትጠይቁ ምንም ነገር ባትጠይቁ ጥሩ ነው። ይሄ ነገር አብርሃም አንተ ብነገር አንተን ሊባው ይችላል፣ ሊደብር ይችላል። እንደዛ አንተ ለመናገር ግራ ገብቶኛል። በዚህ ሰዓት ጠይቆኝ ብላ በጣም አዝናት ነበረች። በጣም አናምለች አሳዘነች። እና የራሱ ፀጉርን አሁን እዚህ ነው የተሰራሁት፣ አሁን ነው የሰራሁት። እኔ እንደዛው ሆኜ ለበፊቱ ሆኜ ሳምንት 15 ቀን ሙሉ እናሳለፍ ሆኜ ከመጣሁ ሊደብራችሁ ይችላል። እናንተም እንዲደብሩ አልፈልግም፣ እንዲደብር አልፈልግም። አሁን ነው ፀጉርን የተሰራሁት። አሁን ታጥቤ እንዲሆኝ ናት እንደገኛ እንዳሳለፍ እኔ ለማውቀው እያለች ናት። እንግዲህ ያው ችግር እንዳለ ያው ትነግራለች ማለት ነው። ችግር እንዳለ ታስታውቃለች። እንግዲህ ቀዝቃዛለች፣ ሁሉም ነገር ቀዝቃዛለች፣ እንደ ድሮ አይደለችም። የሆነ ችግር እንዳለ ያስታውቃል ማለት ነው። በፊቷ ላይ ያለውን ነገር ማንበብ እንችላለን። ያው ጥሩ አይደለችም፣ በእውነት አሳዘነችኝ። እንግዲህ አብርሃም አሁን አጣድፎ እሷን የሚጠይቀው ለምን እንደሆነ ታውቃላችሁ? አሁንም ጥርጣሬ በሩታና በዳኒ በኤፍሬም ዙሪያ ነው ብሎ ለዛ ነው እሱ የሚጠይቀው። ተከታትሎ እንደዚህ ነው ለኔ ነገር ለኔ ነገር እንዲሁን የሚለው ሁሉ ጥርጣሬ ይሄ ነው፣ ሌላ ነገር አይደለም። የአብርሃም አጠያየቁ እንደዚህ ነው የሚመስለው ማለት ነው። እሷ ደግሞ ማንንም መንገር ማውራት አልፈለገችም። እሱ ደግሞ አብርሃም ምንም ቢሆንም እኔ ከጎንሽ ነኝ፣ ምንም ቢፈጠርም ምንም ቢሆንም ለመቀበል ዝግጁ ነኝ እያለ ነው። እሷ ደግሞ ግን እኔ ይሄንን ለአንተ ከነገርኩ አንተን ሊከፋው ሊደብር ይችላል። እኔ እንጃ እንዴት አድርጌ ለአንተ እንደምነግር አላቅም ብላ በጣም ጭንቀት ውስጥ እንዳለች ትነግራለች ማለት ነው። ያው ሴት ሆና ከሚወደው ሰው ተለያይታ ከሌላ ሰው ሆና ከሌላ ሰው ጋር ሆና እንዴት ሆና አሳልፋ እንደመጣች እንግዲህ እግዚአብሔርና እሷ ነው የሚያውቁት ማለት ነው። እንግዲህ ብቻ እኛ የምናውቀው በሰላም ማምጣቷ ነው። እንኳን ደስ አላችሁ፣ እንኳን በሰላም መጣሽ ሄርሜላ። እና ያለውን ሰዓቱን ደግሞ ያለውን ጊዜያቶቹን ከአብርሃም ጋር ትቀጥላለች ወይስ አትቀጥልም? እንዴት ነው የሚለው ደግሞ አሳሳቢ ጉዳይ ነው። ያው የእሷ ፊት ያለው ነገር እኛ ስናስብ እና ስናይ በጣም ችግር እንዳለ ከአብርሃም ጋር ትቀጥላለች አትቀጠልም፣ የሆነ ችግር አለ። ለማንኛውም ያው አሁን ለአብርሃም ጭንቅ ነው የመጣው፣ ስቃይ ነው የመጣው። ከዚህ በፊት ሄርሜላ ጠፍታለች ብሎ አሁን ተጨነቀ። አሁን ደግሞ መጣ የሆነ ነገር ነገረችው። አሁን ገና ደግሞ ሌላ ድራማ ይጀመራል ማለት ነው። እና ምን ሆነሻል? ምንም አትጠይቁ አለችው። መንገር አልፈለገችም። ወይ አስፈራርተው ወይ የሆነ ነገር ብሎ ነው ወይስ ከሌላ ቦታ ሌላ ጓደኛ መጥቶ ሊወስድ ነው ወይ ለአብርሃም ማርዶ ለመንገር ነው። እንግዲህ አብርሃም አሁን ጭንቀት በጭንቀት እየሆነ ነው። እንግዲህ ድራማው ይቀጥላል። እንግዲህ እግዚአብሔር ያውቃል ሁሉም ነገር። ያው አሁን ማርታ የምትባል ልጅ ታውቃለች፣ አውቃ ነው ዝም አለችው።
አቤልም ያውቃል። ግን እሷ በእነሱ እጅ ነው፣ እነሱ እያስመሰሉ ነው። በተለይ እቺ ማርታ ታስነቃለች። ሁሌ በቃ እያወረች ትስቃለች። ደግሞ እንደ ቀልድ እንደ ኩኩሉ ጨዋታ እንደምትጫወት እያስመሰለች ናት። ግን ሄርሜላ የትም አትሄድም። እግዚአብሔርን ታያላችሁ። አሁን ማርታና አቤል የሚሰራውን ቪዲዮ በጣም ተመልከቱ። በቁም ነገር አይደለም እነሱ የሚሆነው ነገር ማለት ነው። ቁም ነገር እና ሁሌ እጅ መታ እየሳቀች ትመጣለች። ምንም ቢሆንም እሷ ደግሞ አሁን የምታወራው የምትሆነው ነገር ሁሉ የሆነ ችግር እንዳጋጠመኝ እንዴት አድርጋ ለአብርሃም እንደምናገር አስጨንቋት ነው እንደዚህ የምትሆናት። ግን ያው እንግዲህ ሄዳ ትነግራለች ለአብርሃም። ያው መንገሩ አይቀርም ትነግራለች። አሁን በዚች ሰዓት ውስጥ ብዙ መረጃ ደግሞ ምንድን ነው እየወጣ ያለው? ከአሜሪካ ሌላ ባሉካ መጥቷል። ቤተሰቦች ለባሉካ ሊሰጡ ነው እና ይሄ ነገር ለአብርሃም እንዴት ብላ ትነግራለች? አሁንም እሷ እያለች ሆነ አንተ ማጣት አልፈልግም እያለች ነው። ግን ነው በግዴታ እየጡ ነኝ፣ ግን አንተን ማጣት አልችልም፣ ምን ሊሆን ብላ ለአብርሃም እየነገረች ናት። እንግዲህ በአጭሩ ማለት ነው አንተን ማጣት አልፈልግም፣ አንተ ማጣት አልፈልግም፣ ግን ምን ብዬ ለአንተ እንደምነግር ለግራ ገብቷል። ምን ሊሆን ላይ እየተጨነቀ ነው። ይሄ ጉዳይ ግን ያስታውቃል። እንግዲህ ቤተሰቦቹ ወይስ ከዚህ በፊት እሷ አሜሪካ ሄዳለው ምን ሆናለው እያለች ነበረች። በዛ ምክንያት ምናልባት ከዚህ በፊት እዛ አሜሪካ ውስጥ ምናልባት ዘመድ አዝማድ ወይ ጓደኛ ምናምን ኖረ በዛም ሊጠብሱ ነው እንግዲህ ሊያድሩ ነው ቤተሰቦች። ለአብርሃም ማርዶ ነው ከማርዶ መጥቷል። እንግዲህ መቻሌስ እንግዲህ ምን ይደረጋል? እንግዲህ እግዚአብሔር ያው አውቆ እንግዲህ እየቀጣ ነው አብርሃምን። ምን ይደረጋል? አሁንም እያለቀሰ ነው። እንግዲህ ምን ይደረጋል? አሁን መታለች፣ መታም መርዶ ነው። አሁን አትጠይቅ። እኔ የሚነግረው ነገር አንተን ሊገፋ ይችላል። አንተን ግን ማጣት አልፈልግም። እንግዲህ ምን ብዬ ለአንተ እንደሚነገር አላቅም እያለች ናት። ያው ይሄ ጉዳዩ ግልጽ ነው እና ውድ ቤተሰቦች በዚህ ሀሳብ እናንተ ምን ትላላችሁ? ምን ይመስላችኋል? አሁን ሄርሜላ ከአብርሃም ጋር ትኖራለች ወይስ ትሄዳለች የሚለው በሚቀጥለው ቪዲዮ ደግሞ ይዘን እንመጣለን። እኔ ጋር ያለው ሀሳቡ አስተያየቱ ይሄንን ይመስላል። እናንተ ጋር ያለውን አስተያየቱን በኮመንት ስር አስቀምጡልን። ላይክ እና ሰብስክራይብ ማድረጉን እንዳትረሱ። እግዚአብሔር አምላክ ይባርካችሁ። በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ። መልካም ቆይታ